ተረት ተረት ወርቃማው መብራት። በአንድ አካባቢ አንድ ቆንጆና ሰላማዊ መንደር ነበር። በዚያ መንደር ውስጥ ሚካኤል የተባለ ትንሽዬ ልጅ ይኖር ነበር። ሚካኤል በባህሪው ታዛዥ ነበር፣ ልባምም ነበረ። ሁሉንም ልጆች፣ ሰዎች፣ ትላልቅ ሰዎችን መርዳት ይወድ ነበረ። አንድ ሌሊት ሚካኤል በአትክልት ቦታ ሲመላለስ በመሬት ላይ የሚያበራ ትንሽ መብራት አየ። ይህ ምንድነው ብሎ ጠየቀ። እኔ የመልካምነት መብራት ነኝ። ልብህ ጥሩ ከሆነ እኔ አበራለሁ አለው። ሚካኤል መብራቱን ወደ ቤት ወሰደው። እናቱን ሲረዳ መብራቱ አበራ። ጓደኞቹንም ሲያግዝ መብራቱ ይበራ ነበር። ታዲያ አንድ ቀን መንደሩ በሙሉ ጨለመ። መብራቶች ሁሉ ጠፉ። ሰዎች ሁሉ ፈሩ። ታዲያ ሚካኤል የወርቃማውን መብራት ከፍ አድርጎ በከተማው መጓዝ ጀመረ። መብራቱ በጣም አበራ። መንደሩን ሁሉ በብርሃን ሞላው። ሁሉም ሰው እየወጣ ደስታውን ገለጸ። ከዚያ ቀን ጀምሮ ሰዎች መልካም መሆን ተማሩ። ያላቸውን ማካፈል፣ መረዳዳትና እርስ በርስ መዋደድ ጀመሩ። ልጆችዬ፣ እውነተኛው መብራት በልባችን ውስጥ ነው። መልካም ከሆናችሁ ዓለም ሁሉ ታበራለች። ተረቴን መልሱ፣ አፌን በዳቦ አብሱ።